ባለትዳር ሚስት አፈቀርኩ። ሳይካትሪስት ነበርኩ። ሰኔና ሰኞኔ ላይ ገጠመ። አየር እቺ ማናት? ያሳደገች እናት ናት። እሺ እንደስ እቺ ማናት? እቺ ያየለናት እሱ ናት። ያየለናት ናት። Spanish Arako, I am 27 years old. I come from Ethiopia. I know. Let's go my family. ነብያችን አደገኛ በዓል አለ እያሉ ነው። ሰላማችሁ ይብዛ። አሽዋካሽቲ በእናንተ ላይ በረከቱ ሰላሙ ለማሸነፍ 67 ድምጽ ያስፈልጋል ነበር። ያው 67ቱም ድምጽ በሷ ሰላም ውድ ተመልካቾቼ እንደምን አላችሁ? አሁን ባለሁበት ሁኔታ አደገኛ ዝናብ እየዘነበ ነው። ይበርዳል። አሁን ስቱዲዮ ውስጥ እንኳን ባለሁበት ሁኔታ ምናልባት ሊሰማችሁ ይችላል የዝናቡ ድምጽ ያስተጋባል ብዬ አስባለሁ። ግን ያው ለዛሬ ምንድነው ያሰብኩት ከወትሮ በተለየ በጣም ዘና የሚያደርጉ ቪዲዮዎች አሉ። እነሱን እያየን ለምን ይሄንን የብርድ ሰዓት ሪላክስ አናደርግም? እኔ ጋር ያለው ስሜት እናንተ ጋርም ካለ ለምን እሱን በዚህ መልኩ አናሳልፈውም ብዬ እነን ቪዲዮ ይዤላችሁ መጥቻለሁ። እስከ መጨረሻው ድረስ ዘና ፈታ እያላችሁ እንግዲህ እንድትጨርሱ ብዬ አስባለሁ። ያላችሁን አስተያየት ታዲያ በኮሜንት ሴክሽን ላይ እንድታስቀምጡልኝ ነው። ወደ ቪዲዮቹ እንግባ። ያው ለመጀመሪያ ጊዜ ማለት ነው። ለመጀመሪያ ጊዜ በህይወቴ በቴዲ አፍሮ ይባይ ይመቻችኋል። የምር እኮ ነው። እስካሁን ድረስ እኔ ራሱ ቴዲ አፍሮ ላይ ተሰራ ምን ተመልክቼ አላውቅም። በጣም የሚገርም ነውና በጣም ቀውጣ ያለው ሰሩት። እንድገመው እስቲ። ኔመሮች ግን የተመቱ ናቸው። በቃ ማይሰሩት ነገር የለም። እንቀጥል እስቲ። ዛሬ የሚያዝናናንን ቪዲዮ ነው ይዤላችሁ የመጣሁት። እስቲ ፈታ አበሉ። በቃ ማለት ብርዱንም ሰሩ፣ ሙቀት ፍጠሩ በዚህ በሚያዝናና ቪዲዮ። ብሩክ እንዴት ነህ? አለን እንግዲህ የምንሰጣቸው አገልግሎቶች ከላይ የተደረደሩት ናቸው። እንደምታየው ነው። የትኛውን አገልግሎት ነው የፈለከው ደንበኛችን? የመጨረሻው እንደ አሌክስ ይልክ ምን እየተባለ ይለቀስልህ ብሩኬ? ምን እየተባለ ይለቀ? ለኔ አርገው ብሩኬ፣ አንተ እኮ አትችልም ምናምን ልበልልህ? A few moments later አንዴ በቃ ሞቅ አድርገን አልቀሰን ብሩክን ለመሸኘት ይጋዝ ሰርቪስ ተጀምሯል ቲክቶክ ላይ እንደዚህ አይነት ወይኔ መድኃኒዓለም መሀል ላይ ብሩኬ እልልሃለሁ ቦነስ ነው። እሺ እሱ ከኔ ብሩኬ ለኔ አርገው አንተ እኮ አትችልም ብሩኬ። ተአምር ነው ወገን። ብሩክዬ በቃ ይጨምርብሃል። ከዚህ በላይ ካለቀስኩት አመሰግናለሁ። እሺ እኔ ግን በጣም በቃ ማለት አሁን ሰርቪስ ነው። በነገራችን ላይ ዋጋ ዝርዝር አለው። አይታችኋል? የተጻፈው ይታያችኋል? የኖርማል ችግር ከሆነ 100 ኮይን ነው። ቦነስ 3 ጊዜ ከንፈር መምጠጥ አለው። ወይኔ እግዚአብሔር እኮ በጣም ነው የሚገሉኝ እኮ ሰው በቃ የሆነ ነገር ክሬት እያደረገ ይመጣና ሶሻል ሚዲያ ላይ መዝናኛ ነው የሚያደርገን እኮ እኛ መደበሪያ ነው። ሌላ ደግሞ እንዳሳሳቃችሁ 200 ኮይን እንዳሳስቃችሁ ለማሳሳቅ ማለት ነው። ከዛ ደግሞ አሳዛኝ ታሪክ 500 ኮይን ቦነስ 6 ጊዜ ከንፈር መምጠጥ አለው።
ሌላ ደግሞ ሚስጥር ለመናገር 600 ኮይን፣ አንድ ጓደኛ ማማከር 800 ኮይን፣ ዋን ቱ ዋን ማለት ነው ብቻ ለብቻ አብሬያችሁ እንዳለቅስ 1000 ኮይን ማለት ነው። ቦነስ 8 ጊዜ ንፍጤን መሳባለው። ኧረ ይመቻችሁ። ሰው ግን በቃ ሶሻል ሚዲያ ላይ ይዞ የሚወጣው ነገር እኔ መጀመሪያ የምሬ ነው የምላችሁ። የመጀመሪያው እቺ ሁኩ አለች አይደለ? ልክ መግቢያዋ ላይ ለቅሷን ስታቀልጠው የሆነ ነገር የተፈጠረ ነበር ይመስለኝ። ለካ መደበሪያ እያደረጉን ነው። እንቀጥል እስቲ ወደ ቪዲዮችን። በነገራችን ላይ ይሰማችኋል ድምጽ? ይሰማችሁ ማይሰማችሁም ከሆነ ኮሜንት አድርጉልኝ እስቲ። ይህ የዝናቡ ድምጽ በጣም ኃይለኛ ስለሆነ ጣሪያው ላይ ሲጮህ ድምጹ ምናልባት ሊረብሻችሁ ከቻለ ብዬ ነው። አይ ቲንክ ግን ይሰማል ብዬ አስባለሁ። እንቀጥል። የምን ሀገር ባህል ነው? ሪንግ ላይት ነው የሚመስለው። ዳቦን ውስጡን ቆርጠው አውጥተውታል። ይኸውላችሁ ቢሰራው ነገር ተአምር እኮ ነው። ማለት ምንድነው? የምን ሀገር ባህል ነው? ያው ባህል ነው ምንድነው? ወይስ ፎቶ ለማንሳት ሪንግ ላይት አይነት ነገር እያደረጉት ነው? ሌላ ቦታ ሻዶ እንዳይፈጥር ወይ ደግሞ ብርሃኑ እንዳይበታተንባቸው እየሞከሩ ነው። ምንድነው? እስቲ የምታውቁ ሰዎች ካላችሁ ባካችሁ አስረዱን። እኔ አንደኛ የገረመኝ የሰርጋቸው እንትን ነው። ሁለተኛ ደግሞ ይሄ እዛ ሰርጉ ላይ ያለው ሰው ቆርጦ አውጥቶ የሚሰጡት ያዘው እግጅሽ እንደዚህ አድርጊ ምናምን የሚሉት ነገር የሆነ የአንድ ቦታ ካልቸር ነገር ነው የሚመስለው ማለት ነው። ሰኔና ሰኞ እኔ ላይ ገጠመ። ወንድም አቤት። አውቶቢስ ተራ ቤቱ ጋር ነው። ይኸውልህ በዚህ ጋር ቀጥታ ትሄድና ፊት ለፊት ኮብልስቶን አለ። በሱ ጋር ቀጥታ ውጣ። አዎ ፊት ለፊት መናኸሪያ ይታያል። እሺ እሺ። አፍንጫ ላይ የሆነ ነገር አለ ወንድም። አፍንጫዬ ላይ? አዎ እሱ ጋር ትንሽ አሸት አድርገህ በሱ ጋር። አዎ በደንብ ሸው። አዎ ይሄ ትሪክ በነገራችን ላይ በትክክል እኮ አለ። በጣም ብዙ ሰው በዚህ እየተመታ ነው። ብዙ ሰው ብዙ ነገር እየተሰራ ነው። ስልኩን ምኑን የማይወሰድበት ነገር አለን። አፈዝ አደንግዝ ነው ይላሉ። እንደውም አንድ ሰሞን ባንክ ቤት አካባቢ በር ላይ የቆሙ እንደዚህ አይነት ነገር መዳም የሚወርቁ ሰዎች አሉ፣ እንደዚህ አይነት ነገር የሚሰሩ ሰዎች አሉ ሲባል በጣም ነው የተገረምኩት እኔ። ሁላችሁ ሰውየው ከጥቅም ውጭ ሆኗል። ውይ መበላት! ሰኔና ሰኞ እኔ ላይ ገጠመ። እኔ ላይ ገጠመ ሰኔና ሰኞ። የሰው ሰይጣን በላኝ። እኔም ብሎ ጠቋሚ። በቃ ተበላው። ውይ ኮምፓሴን አጠፋው። አንጎሉ ባዶ ይሁን ባዶ አደረገኝ። ሰኔና ሰኞ እኔ ላይ ገጠመ። በነገራችሁ ላይ ይሄ ነገር በትክክል የሚሰራ ነገር ነው። ብዙ ሰዎች ላይ እንደዚህ አይነት ነገር ሲያደርጉ እኔ ሰምቻለሁ። እንደዚህ የተደረጉ ሰዎችም ኢምፐርሰን ሲያወሩ ሰምቻቸው አውቃለሁ። እና በጣም አደገኛ ጉዳይ ነው። ተጠንቀቁ፣ የምር ተጠንቀቁ። እንዲህ አይነት የሚያደርጉ ሰዎች እየተበራከቱ ነውና ራሳችሁን ብትጠብቁ አሪፍ ነው። በተለይ ይሄ ወደ ባንክ አካባቢ ምናምን እንደዚህ ሶሻል ሰርቪስ የሚሰጥባቸው በጣም ትልልቅ ተቋማት አሉ አይደል? እዛ አካባቢ ራሳችሁን ልትጠብቁ ይገባል ማለት ነው። ተጠንቀቁ። ሞቲቬሽናል ስፒከር ነው። ካሜራማኑ አልቻለም። ካሜራማኑ አልቻለም። አይታችሁታል ወይ? እግዚአብሔር ሞቲቬሽናል ስፒከር ነው እኮ ማለት በአካባቢው በጣም እየተነሳ ነው። ብዙ ቪዲዮ ሰርቷል። በነገራችን ላይ የሚናገረውን ነገር ብትሰሙት ትሞታላችሁ። ይሄን ቪዲዮ በእግዚአብሔር ናጅሬ ወዴት ነው? አረጋሽ አስገባን። በቃ አሁን ፖሊስ አልጠራ ሂዱልኝ። ይውጋሽ ይውልኝ በቃ በየመማር ነው ዳንተ ሂድና እናቴ ትቆጣኛለሽ። የመማር ቀዳ ቤት ነው አንተ በቃ የመማር ነው ፈልጋሽ ቀዳ ቤት አቤት ትቆጣለሽ። የዛሬን ብቻ ነው ፈልጋሽ። የዛሬን ነው ፈልጋሽ። ስም ማን ነው? ጥያቄ ጠቃቸዋል። ስም ማን ነው? አዩ መልስ መልስ። እቺን እስቲ መልስ። ተቀመጥ ተቀመጥ።
አሁን ሁለታችሁንም ቀላል ጥያቄ ጠይቃችኋል። ተመልሳችሁ ታስገባችኋል። አየለ ይቺ ማናት? ያሳደገች እናት ናት። እሺ እንደሱ ይቺ ማናት? ያየለ እናት እሱ ነው። ያየለ እናት ናት። ይህ አንደኛ ነው። እግዚአብሔር ምርጥ ነገር ነው የሚሰራው። ዘና የሚያደርግ ልጅ ነው። ሰይፉ ላይም ቀርቧል መሰለኝ አይደል? በቅርብ ያየሁት ይመስለኛል። ሰይፉ ላይ ቀርቦና ያየለ እናት ናት አላለም? በጣም አስቂኝ ነው። ተስፋነሽ አረጋው I am 27 years old. I come from Ethiopia. I know. ይህ ቪዲዮ አላየ ሰው የለም። ሰሞኑን ይመቻት። ይህ በነገራችን ላይ ልጁ ሪያክት አደረገበት እንጂ ኦሪጂናል ቪዲዮውን ብታዩት በቃ ድክም ነው የምትሉት። ካገኘሁት አመጣላችኋለሁ። እንደውም ሳይኖረኝ አይቀርም። እስቲ ቆይ ቪዲዮውን እንየው። ሙሉን ቪዲዮ ብታዩት ድክም ነው የሚያደርጋችሁ። ስሙ። My name is Tasfanesh Aragao. I am 27 years old. I come from Ethiopia. I know. Working to cleaning house. ይዘሻል? አዎ። ሄሎ በስቲ የምስራች ተስፋነሽ። አቤት ተስፋነሽ አንቺ ነሽ ይሉሻል። ምን ትያቸዋለሽ? አዎ ነው። ተስፋነሽ አረጋ? አዎ። ማን ነው ስምሽ? ተስፋነሽ አረጋ። ኢየሱስ ይሁንልህ። ድምጽ ጭምር ይልክ ያለው በእንግሊዘኛዎች ዛሬ የኔ ቀን ነው ይልክ ያለው እየጸለምኩ ነበር ጌታ። ዛሬ እንግዲህ ቀን ነው ብለሽ ወጣሽው። እግዚአብሔር እንደዚህ ብሎኛል። ከዚህ በኋላ አትጨነቂ። እግዚአብሔር አለመልማለሁ፣ ተስፋ ሰጥሻለሁ። የ1 ዓመት ጥያቄሽ፣ የ2 ዓመት ጥያቄሽ፣ የ4 ዓመት ጥያቄሽ በተለይ የ4 ዓመት ጥያቄሽ በኃይል ይመለሳል። የጠበቅሽው ነገር ሁሉ በኢየሱስ ስም መልካም ይሆናል። እስቲ መልካም ሆነ በይስ። መልካም ይሆናል። አሜን ይሆነልሽ። ጸለይኩልሽ። ይኸው ከዚህ ሰዓት ጀምሮ በሮችሽ ሁሉ ተከፈተ። ተአምራት ሆነልሽ። ግዢ በኢየሱስ ስም። በግዢነት መንፈስ ይመቻት። ይመቻት። ተአምር ነው። ከዚሁ ከቤተ እምነት አካባቢ ሳንወጣ ደግሞ አንድ ቪዲዮ እንድታዩ ፈልጋለሁ። በጣም ትገረማላችሁ። ይህንን ቪዲዮ ከዚህ በፊት ቆይቷል፣ ዘለግ ያለ ጊዜ ነው አይቼዋለሁ። ግን በጣም ብዙ ሰዎች ሲቀባበሉት ደግሞ ተመለከትኩ። እስቲ እንየውና እንመለስ። ምንድነው ቪዲዮ? እየጨፈረ ነው፣ በኃይለኛው ነው የሚጨፍረው። ይሄ የኢየሱስ ክርስቶስ ጂሰስ ምንድነው የሚለው የሆነ ስም አላቸው አይደል? ልክ እንደ ፓሽን ኦፍ ክራይስት የተለያየ ስም ነው ያላቸው ፊልሞቹና አንደኛው ላይ የሚሰራ ነው። በጣም ደግሞ ረጅም እድሜ የቆየው ነው። የረጅሙን ጊዜ ፊልም የሚሰራው እሱ ነው። ብዙ ሰዎች ምንድነው ጥያቄያቸው፣ ይሄ ሰውዬ እሱ ከሆነ እንዴት አያረጅም? እኛ ልጆች ሆነን ነው ፊልሙን ያየነው። እዛ ላይ የነበረው ሰውዬ በትክክል ይሄኛው ከሆነ እንዴት እስካሁን ድረስ አላረጀም? እኛ አንድ ጊዜ ፊልሙን ያየን ሰዎች ራሱ ዛሬ አርጅተናል። ያኔ ፊልሙን በመናይ ጊዜ እሱ ትልቅ ሰው ነበረ። እንዴት ሊሆን የማይችል ነገር ነው። ምናልባት ተመሳሳይ ሰው ነው እንጂ የሚሆነው እሱ አይደለም የሚሉ በጣም ብዙ ሰዎች አስተያየት ሲሰጡ ተመልክቻለሁ። እሱም ሆነ እሱም አልሆነ ፊልም ነው የሰራው ይሄ ሰውዬ። እንደ ትክክለኛው ኢየሱስ አድርገው የሚቀበሉ ሰዎች ትንሽ ለመቀበል ቸግሯቸዋል ማለት ነው። እና የኢየሱስን ካራክተር ሆኖ የተጫወተው ሰውዬ ቢሆንም ባይሆንም በቃ ፊልም ነው የሰራው ይሄ ሰውዬ። እንደ የተቀረጸ ምስል አድርጋችሁ ልታመልኩ የምትፈልጉ ሰዎች ቁርጣችሁን ወቁ ማለት ነው። ከዚሁ ከሃይማኖቱ አካባቢ ሳንወጣ እንግዲህ ነገ የፍቅር ሲዝም በዓላቸው አዲስ ዘመናቸው ይሁን ምናምን ይከበራል እና ፕሮሞት እያደረገ ነው። እንየውና እንመለስ እስቲ። ሰኔ 3 ዓመት በዓላችን ነው። ወደ አዲስ ዓመት የምንሸጋገርበት ጾማችን የምንጨርስበት በዓላችን ነው። የፍቅር ሲዝም አሽዋክ በዓል መታችሁ እንድትካፈሉ ከማታ 12 ሰዓት ጀምሮ ሁላችሁም እንጠይቃለን። ሮብ ዕለት ማለት ነው። የተባረከ የተቀደሰ በዓል ያድርግልን። እንግዲህ የሁላችሁም ቤት ነው። ሁላችሁም ጋኑ መታችሁ። ነብያችን አደገኛ በዓል አለ እያሉ ነው። ሰላማችሁ ይብዛ። አሽዋካሺቲ በእናንተ ላይ ይሁን። በረከቱ ሰላሙን ከጸጋታ ያብዛላችሁ። አሽዋካሺቲ እኔ ባለፈው የሆነ አንድ ወግ ተመልክቻለሁ። በእውቀቱ ስዩም የሰራውን ማለት ነውና አንድ ፍቅር እዚህም የሚባል ሰው ያለ እዚህ ከተማ ውስጥ ምናምን ብሎ ነው የጀመረው። እሱ በጣም ፈኒ ነው የሰራበት መንገድ እና
ከምንም በላይ የድርጅቱን የቤተክርስቲያንን ሎጎውን አርማውን ቀይረዋል። እንደዚህ ያለው ነገር በፍጹም አይሆንም። ተኩሰ አፈሙዝ ብታበርድ ነው የሚመስለው ስትነፋው። ስለዚህ መጀመሪያ አርማህን ቀይር ተብሏልና አርማውን ይቀይራል ብዬ አስባለሁ ከዚህ በኋላ። ለማንኛውም በዓላቸው ነው ነገ አዲስ ዓመት ይገባል እነሱ ጋር። አንዷ ኮሜንት ሴክሽን ላይ እንደዚህ ብለች በፈለገው ጊዜ ነው እንደ ብድግ ብሎ አዲስ ዓመት ነው የሚለው እንደፈለጉ ነው እንደሚያከብሩት በዓላቸውን ብላ ስትናገር ሰምቻለሁ። እንቀጥል እስቲ። እኔ የምለው ግን ውዴ በእኔ ላይ ቺት አድርገሽብኝ ታውቂያለሽ እንዴ? አንድ ጊዜ ታስታውሳለህ? ባንክ ብድር አልሰጥህም ያሉ ጊዜ የዛን ጊዜ የባንክ ማናጀሩ ጋር ወጣውና ብድሩን ፈቀደልኝ። ምን? እሺ ይሁን። ሁለተኛውስ? አንድ ጊዜ ደግሞ በጣም ታመህ ከፍተኛ ሰርጀሪ ያስፈልገዋል ተብለ በወቅቱ ብር ስለሌለ ከሜዲካል ዶክተር ጋር ተኛውና ከዛ አንተን አከሙልኝ። እሺ እሱም ይሁን። ነፍስን እኮ ነው ያተረፈኝ። ሶስተኛውስ? የዛሬ 5 ዓመት ለከንቲባነት ስትወዳደር ለማሸነፍ 67 ድምጽ ያስፈልጋል ነበር። ያው 67ቱም ድምጽ በሷ ነው የሞላው ወይ? እግዚአብሔር ይቅር ይበላቸው። በጣም ይሄንን ቪዲዮ የሚሰሩ ሰዎች ተአምረኛ የሆነ ነገር ነው የሚያመጡት። ያኔ ለከንቲባነት ስትወዳደር 67 ድምጽ ያስፈልጋል ነበር። መጨረስ አይጠበቅባትም። ሰውየው ጨርሶታል መጀመሪያው ነው። ምን ልትል እንደምትችል ማለት ነው። ተአምር ነው። ማለት ነው። ተደገፍና ነግርሃለሁ። ዱ የሚነገር ነገር አይደለም። ሳትደገፍ ምንድነው? እንገጥሞሻል። ቀለም አልደረቀ የቱ እዚህ ነው ህይወትን የማላምነው። አሪፍ እኮ ነው የሰሩት ነገር። ግን ምን ቢሆን አሪፍ ነበር? የለበሱት ልብስ ነጭ ነው። እነሱ ጥቁር ልብስ ለብሰው ቢሆን ኖሮ ቀለሙን እንደተደገፈ ከዛ ሲነሳ ምን ሊሆን እንደሚችል ሰው በምናቡ መሳል ይጀምር ነበር። ግን አሁን ነጭ ነው የለበሱት። የተቀባው ቀለም ነጭ ነው። ሲነሱ ምንም ሊሆን አይችልም። የመበላሸት እድሉ በጣም ጠባብ ነው ማለት ነው። በነገራችን ላይ ግርግዳው ላይ የተቀባው ቀለም ነጭ ነው አይደል? በጣም ብዙ ሰዎች የከለር ብላይንድነስ ያለባቸው አይለዩ አሉ እንደዛ። እኔ እንኳን ያው ቀለም የመለየት ችግር ስለሌለብኝ አውቃለሁና ግን እንደዚህ የከለር ብላይንድነስ ያለባቸው ሰዎች እንደዚህ አይነት ነገሩን አይለዩም አሉ። ነጩን ምን ይሉት እንደሆነ ባላቅም ግን አይለዩትም ሲባል ሰምቻለሁ። ሌላው የህንድ ፊልም ግነት ይበዛበታልና እሱን አጋኖ በ3D የሰሩበት መንገድ በቃ በጣም የመጨረሻ ነው የተበቸኝ። እስቲ የህንድ ፊልም ምን ያህል የተጋነነ ነው እንመልከት። ሊያድነው እየመጣ ነው። ሬስኪው ሊያደርገው ነው። እስካሁን አልደረሰም። what መንገድ ላይ ቆሞ ሁሉ ሽንቱን ሁሉ እየሸናሉ ሰውየው። ከዛ በኋላ ሞተር አስነስቶ መሄድ ጀመረ። ቀስ እያለ ከእግረኛ ሁሉ ያነሰ ነው ሩጫው። እሱ ቆሞ እየደረሰ እኮ አይደለም። የህንድ ፊልም ግነቱ እግዚአብሔርን በጣም እኮ ነው የሚገርመው። ሰውየው ከቤቱ ተነስቶ ሌላ ሀገር ሁሉ ሊሆን ይችላል። እዛ ችግሩ የተፈጠረበት ቦታ የተተኮሰበት ጥይት ሰውየው ጋር ሳይደርስ ሰውየው አዳኙ ሬስኪው የሚያደርገው ሰውዬ ከሀገሩ ተነስቶ እዛ ቦታ ላይ ሲደርስ ትመለከታላችሁ። በጣም የመጨረሻ አዝናኝ ነው። ግነታቸው ይበዛል፣ በጣም ይበዛል። እዚህ ሁሉ መሀል ሳናነሳው ብናልፈው ቅር የሚለኝ አንድ ጉዳይ አለ። ምንድነው? ትላንትና በጣም በማህበራዊ ሚዲያ ላይ ሲራገብ ተመልክቻለሁ። የኦሮሚያ ክልል ፕሬዝዳንት አቶ ሽመልስ አብዲሳ ራሳቸው በራሳቸው ገጽ ላይ በለጠፉት ፎቶ በእጃቸው ላይ ያደረጉት ሰዓት የበርካቶችን ትኩረት ስቧል። በፎቶ ላይ በግልጽ እንደሚታየው የፕሬዝዳንቱ ሰዓት በዓለም አቀፍ ደረጃ በውድነቱና በቅንጦቱ የሚታወቀው ሮሌክስ ጂኤምቲ ማስተር 2 ሩት ቢል ነው ሩት ምናምን ይላል የተሰኘው ሞዴል ነው። የዚህ ሰዓት የገበያ ዋጋ
እንደየሁኔታው ከ16000 እስከ 24000 የአሜሪካን ዶላር ያወጣል። ይህ ማለት አሁን ባለው የምንዛሬ ተመን ሲሰላ በሚሊዮኖች የሚቆጠር የኢትዮጵያ ብር ማለት ነው ብሎ ዛሀበሻ እንግዲህ ለጥፎታል ማለት ነው። ዛሀበሻ ብቻ ሳይሆን በርካታ ሰዎች ይህንን ፖስት እየተቀባበሉት ነው ያሉት እና በዓለም ላይ በነገራችን ላይ ትልቁ ውድ ስጦታ የሚባለው አንደኛው ሰዓት ነው። ከዛ ባለፈ ግን የሰዓት ዋጋ ሰዓት በሰዓትነቱ ነው የምላችሁ ነው የሰዓቱን ዋጋ ዳይመንድ መሆኑን ወርቅ መሆኑን ብር መሆኑን ለማለት ፈልጌ ሳይሆን በዓለም ላይ ትልቅና የከበረ ስጦታ ተብሎ ከሚታሰቡ ነገሮች ውስጥ አንደኛው ሰዓት ነው እና የጊዜን ውድነትም ለመግለጽ ይመስለኛል እንደዛ የሚደረገውና ሰዓት በሰዓትነቱ ውድ መሆኑ እንዳለ ሆኖ ፕሬዝዳንታችን ያደረጉት ሰዓት ደግሞ በጣም መነጋገሪያ ሆኗል ማለት ነው። ቫይራል ሆኗል። እሳቸው ራሳቸው ናቸው በገጻቸው ላይ ለጠፉት የዚህን ያህል ውድ የሆነ ዋጋ ከሚከፈላቸው ደሞዝ አንፃር እንዴት ይታያል የሚል ጥያቄ ሰዎች እያነሱ ነው እና ምናልባት የግል ነገር ሊኖራቸው ይችላል። ባላቸው የግል ነገር ላይ ስጦታም ሊሆን ይችላል ብለን እናስብ እና አንዳንድ ሰዎች በጣም ኮንሰርን ሆነው ፖስቱን ለጥፈው በጣም ዲስከሽን ከፍተዋል። ብዙ ሰዎች የራሳቸው ምክንያት ሊኖራቸው ይችላል። እኛ ግን ከሰዓቱ ውድነትና ካደረጉት የቅንጦት ዕቃነት አንፃር በማህበራዊ ሚዲያ ላይ ሲዘዋወር ስለነበረ ጉዳዩ ምንድነው ስማቸው የተነሳበት ምክንያት ፕሬዝዳንቱ የሚለው እንድታውቁት ብቻ እንዳመጣን ይታወቅልን ማለት ነው። እንቀጥል እስቲ ወደ ቪዲዮአችን። በዚህ ምድር ላይ በዚህ ዓለም ላይ ማለት ነው ወንድ ልጅ ክብሩን የሚያጣበት መንገድ ቢኖር አንድ መንገድ ብቻ ነው። ወንድነቱን፣ ክብሩን፣ የወንድነት ማንነቱን የሚያጣበት ነገር ቢኖር አንድ ነገር ብቻ ነው። ወንድ ልጅ የፈለገ ቢያጣ የፈለገ ቢቸገር ተቸግሮ ማደሪያ አቶ ጎዳና ቢያድር ጉርጓድ ውስጥ ቢያድር ማለት ነው ወንድ ልጅ ክብሬን አጣለሁ ብሎ በጭራሽ አያስብም። ማሰብ ራሱ አይደለም ለማይክሮ ሰከንድ ማሰብ አይፈልግም በጭራሽ። በሰው ቤት ተቀጥሮ ዘበኛ ሆኖ እንኳን ቢሰራ በሰው ቤት ዕቃ አጣቢ ቢሆን ማለት ነው ወንድ ልጅ ክብሬን አጣለሁ ብሎ አያስብም። የሚደርስበትን ቦታ ብቻ ነው ማሰብ የሚፈልገው። በተለይ ምርጥ ወንድ ልጅና አላማ እቅድ ያለው ከሆነ ማለት ነው የትኛው ወንድ ልጅ አላልኩኝም ለሰው ክብር ያለው ስነ ስርዓት ያለው ወንድ ልጅ ለራሱ አላማና እቅድ ያለው ወንድ ልጅ ሲሆን በየትኛውም ነገር ክብሬን አጣለሁ ብሎ አያስብም። ግን በዚህ ምድር ላይ ያን ወንድ ልጅ ክብሩን የሚያሳጣው ነገር ቢኖር መጥፎ ሴት ልጅ በህይወቱ ካለች መጥፎ ሴት ልጅ በህይወቱ ካለች ሚስቱም ልትሆን ትችላለች ፍቅረኛው በተለይ ትዳር ላይ ከሆነ ማለት ነው እሷ በብዙ እየበደለችው በብዙ እያሳዘነችው በብዙ የወንድነት ክብሩን ዝቅ እያደረገችበት ማለት ነው እያወቀ ለትዳሬ ብሎ ዝም ይላል። አንገቱን ደፍቶ ምንም እንደማያውቅ ዝም ይላል። ወይንም ለልጆቹ ሲል ዋጋ ይከፍላል። ልጆቼ አይቶ እንዳይናደዱብኝ እንዳያዝኑብኝ እንዳይከፉብኝ ብሎ ዝም ይላል። በቃ ክብሩን እያሳጣችሁ ዝም ይላል። እግዚአብሔርን ነው የምላችሁ ክብሩን የሚያጣው በመጥፎ ሴት ወንድ ልጅ በየትኛውም ሁኔታ ክብሬን አጣለሁ ብሎ ማሰብ አይፈልግም። ግን በህይወት ውስጥ መጥፎ ሴት ካለች ክብሩን ታሳጣዋለች። በቃ አታከብረውም። የወንድነት ማንነት እንዲሰማው አታደርግም። እግዚአብሔር እንኳን ወንድ ልጅ ሲፈጥር የቤት ራስ አድርጎ የጉልበት ጠንካራ ብቻ ሳይሆን መንፈሰ ጠንካራ አድርጎ የፈጠረው ወንድ ልጅ እሷ ዝቅ ስታደርገው ዝም ይላል። ለትዳሬ ለልጆቼ እያለ ዝም ይላል። ምክንያቱም ወጥቶ ማውራት አይችልም፣ ለጓደኞቹ ማውራት አይችልም፣ ለቤተሰቦቹ ለሚወዳት እናቱ ወንድ ልጅ በትዳሩ በቤቱ ተከቶ ማውራት አይፈልግም። ምክንያቱም ጨዋ ነው፣ ስነ ስርዓት አለው። ለትዳሩ ለቤቱ ብዙ ዋጋ ይከፍላል። ወይንም በጣም ስላፈቀራት በጣም ትልቅና በቃ በጣም ትልቅ ቦታ ስለሰጣት ፍቅረኛው ዝቅ ስታደርገው ወንድነቱ ስታሳጣው ክብሩን ስታሳጣው ዝም ይላል። አይመልስላትም፣ ምንም አይልም። ወንድ ልጅ ክብሩን ቢያጣም ያጣው መጥፎ ሴት በህይወቱ ካለች እንጂ ወንድ ልጅ በየትኛውም ሁኔታ ውስጥ እያለፈ ምን አለፋችሁ በሰው ቤት እንኳን ዕቃ አጣቢ ሆኖ ልብስ አጣቢ ቢሆን ወንድ ልጅ ክብሬን አጣለሁ ብሎ አያስብም። የሚያስበው የሚደርስበትን ብቻ ነው። ግን ይሄ ወንድ ልጅ ከዛ ህይወት ከወጣ በኋላ ማን እንደሆነ አታውቁትም፣ ልታስቡት እንኳን የማትችሉት በጣም ከባድ ሰው ነው የሚሆነው። እግዚአብሔርን በህይወቱ ግን ሰው እንዲኖር አይፈልግም። ብቸኛ መሆን ነው የሚፈልገው። የኔ አባት ክበርልኝ፣ ተረጋጋ። ለማንኛውም ወርዳለሁ ለሰው ነው እንደ መልእክቱ የሆነ ሰው አድሬስ ያደረገ ይመስላል። በትክክል ስለምታውቀው ሰው በትክክል ያየችው በትክክል የቀመሰችው አይነት ሰው ነው የሚመስለው ጉዳዩ ወሬዋ ማለት ነው። በትክክል አያይዛዋለች
እንደውም ሰዎች ምን ይላሉ? ወንዶች ኮሜንት ሴክሽን ላይ ገብተው የወንዶች ጉዳይ የሚኮራባት ምርጥ አባላችን እንድትሆን አጭተንሻል ይላል። እና ምን ትላላችሁ እናንተ? ይሄ ጉዳይ እንዴት ታዩታላችሁ? በትክክል ከወንድ ልጅ ባህሪ ጋራ የሚዛመድ ነው ወይስ በትክክል የሚዛመድ አይደለም? ሐሳባችሁን እስቲ ኮሜንት ሴክሽን ላይ አስቀምጡልኝ። አንድ ታሪክ የመጨረሻ እንስማና እንሰነባበታለን። ባለትዳር ሚስት አፈቀርኩ። ሳይካትሪስት ነበርኩ እና ያለባትን ችግር ከባሏ ጋር ያለውን ነገር ምን እንደምታደርግለት እና እሱ ደግሞ ባል ሊሆናት እንዳልቻለ በእርጋታ ከአንድ ወር በላይ በፈጀ ግንኙነት አስረዳች እና ሁሉ ጊዜ እያሳዘነችኝ ስሜት ያየውንኩ መምጣት ጀመርኩ እና አንድ ቀን ስታለቅስ አልቻልኩ። አባብላታለሁ ብዬ ሳምኳት። ተጀመረ። ከዛ ጊዜ በኋላ ስታለቅስ ስም ያባብላታለሁ። ባስ ካለም ስም ያባብላታለሁ እና አሁን ከስራዬ ህግ ውጭ ወጥቼ የሰው ትዳር አበላሸው። ያን ማየት ስላልቻልኩ እሷንም ስራዬንም ሀገሬንም ለቅቄ አሁን ስደት ላይ ነኝ ያለሁት አለኝ አንድ ሌላ ታካሚ። የማትችሉትን ነገር አትሞክሩ። በነገራችሁ ላይ እሱ አሁን የተናገረውን ታሪክ እኔ በትክክል የማውቀው አንድ ታሪክ አለ። ሌሎችን የሚያማክር ሳይኮሎጂስት የሆነ በትምህርቱም እንደዛ የሆነ ሰው ከሚስቱ ጋር ባለው ግንኙነት ሚስትየው እየተደሰተች የማይመስል ነገር እንዳለ የማውቃቸው ሰዎች አሉ። እሱ ብቻ ሳይሆን እሷ ከተለያዩ ወንዶች ጋር ግንኙነት ያላት። አሁን እሱ የተናገረው ታሪክ ያንን ለማጽናናት የገባበት ቤት ውስጥ ሳይካትሪስቱ የሰዎቹን ቤት እንዳፈረሰ ነው የሚናገረው። እኔ ግን በትክክል ሳይኮሎጂስት የሆነ ሰውዬ ሚስት ሌሎቹን የሚያማክር ለሌሎች የሚደርስ የሌሎቹን ቤት የሚሰራ ነገር ግን የሱ ቤት የፈረሰበትን አንድ ማቀው ሰው አለና በጣም የሚገርማችሁ ነገር ነው። አብዛኛውን እንደዚህ አይነት ነገር የሚሰሩ ሰዎች ቤታቸው ውስጥ አደገኛ ችግር እንዳለባቸው ይነገራል ማለት ነው። እናንተ በግል የምታውቁት ታሪክ አለ? እስቲ የምታውቁትን ነገር ኮሜንት ሴክሽን ላይ አስቀምጡልኝ፣ መማማሪያ ይሆናል። ውድ ተመልካቾቼ እንግዲህ ለዛሬ ቪዲዮዬን ፈታ ዘና በሚያደርግ መልኩ ይዤላችሁ መጥቻለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ እንዳይዘነጋ፣ የደወል ምልክቷንም አንድ ጊዜ ብትጫኑ ቶሎ ቶሎ የሚለቀቁ ቪዲዮዎች ይደርሷችኋል ማለት ነው። ዛሬ እንደ ጊዜው፣ እንደ ሁኔታው፣ እንደ ሰዓቱ፣ እንደ አየሩ ሁኔታ ሞቅ ደመቅ ያለ ቪዲዮ ይመስለኛል ይዤላችሁ የመጣሁት። እንደተዝናናችሁ እርግጠኛ ነኝ። በኮሜንት ሴክሽን ላይ ሐሳብና አስተያየታችሁን አስቀምጡልኝ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ እንዲሆንላችሁ ተመኘሁ።